ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እንግዲህ ሄርሜላ ከአብርሃም ጋር መጥተዋል ቤተሰብ ማለት ነው እና ማለት ነው እኔ በዚህ አጋጣሚ አንድ ነገር እንኳን አደረሳችሁ የኔ ውድ ቤተሰቦች፣ የኔ ተናፋቂዎች፣ የኔ መልካም ቤተሰቦች፣ የኔ መዳም ቀሞች ማለት ነው የኔ ውዶች አይዟችሁ፣ እሺ እንዳይከፋችሁ፣ እሺ የኔ ውዶች አንድ ላይ ተሰብስበን ብናከብር ደስ ባለኝ ማለት ነውና እግዚአብሔር አምላክ ደግሞ ለአገራችን አብቅቶ ከቤተሰቦቻችን ጋር ከባሎቻችን ጋር ልጅ ያላችሁ ከልጆቻችሁ ጋር የምታከብሩበት ዓመተ ምህረት ያድርጋችሁ የኔ ውዶች። የሰው ቤት በቃችሁ ይበላችሁ መድኃኒዓለም የራሳችሁን እረፍት እንጀራ ይስጣችሁ። ከራሳችሁ ቤት እፎይ ብላችሁ ማንም ሳያዛችሁ አላርም ሳይጨሁባችሁ ጠዋት ተነሱ በቃ አይደለ ፍሪደም ኖራችሁ ቤታችሁ ውስጥ እንደፈለጋችሁ የምትሆኑበት ዓመተ ምህረት እግዚአብሔር ለእናንተ ይወፍቃችሁ ያምጣላችሁ የኔ ውድ ቤተሰቦች ማለት ነው። አብሶ የመዳን ቀሞች ለእናንተ ማለት ነው። ገባችሁ? በቃ ሰላሙን ብቻ የሚሰጥ በቃ እኔ ምለው በዚህ አጋጣሚ እኔ አንዳንዴ ሳስበው እኔ አገር ቤት ሄጄ በደንብ ነው የምመክራችሁ፣ ግን ለመቼ ኑሮ በዚህ ልክ እንደምንለፋ አላቅምና ብቻ የራሳችን ነገር ትንሽም ነገር ቢሆን እግዚአብሔር ይመስገን ብለን የምንኖርበት በረከት የሚሰጠው ኑሮ ይስጠንና የመዳን ቀሞች ለቤታችን ያብቃን። ገባችሁ አይደለ? እስከመቼ ለሰው ነው የምንኖረው? እስከመቼ ለቤተሰብ እንኖራለን? ሰው ለራሳችን 10 ብር እንጀራ አንገዛም፣ ግን ለእናት ለአባት ብር እንልካለን። በዚህ አጋጣሚ ለራሳችን ግን እኮ ለማውጣት እኮ በጣም ነው የምንሰሰው አይደል? ሁላችንም ነን እዚህ አጋጣሚ ማለት ነው። ገባችሁ አይደል? አመት በዓል ሲደርስ ምን ሲደርስ ለቤተሰቦቻችን ብር እንልካለን፣ ግን ለራሳችን አንድ ኪስ እንጀራ እንኳን አንገዛም። ገባችሁ? በጣም የሆነ እንትን ይለናል። ያማረንን ገዝተን አንበላም። ግን በቃ እስከመቼ ለራሳችን መኖር አለብንና ለራሳችሁ የምትኖሩበት አመት ያርጋችሁ። ፋሲካ አይደለም ሁሉም አመት በዓል ከቤተሰቦቻችሁ ከራሳችሁ ጋር የራሳችሁን ቤት ይዛችሁ የራሳችሁን ትዳር ይዛችሁ የምታከብሩበት አመት ያድርግላችሁ። እግዚአብሔር ይስጣችሁ። በያላችሁበት ደግሞ እግዚአብሔር ይጠብቃችሁ የኔ ውድ ቤተሰቦች ማለት ነው። ምንም አይንካችሁ፣ ክፉ አይንካችሁ። ክፉ በቃ በፊታችሁ ላይ ክፉን ነገር አትዩ የኔ ውዶች ማለት ነው። የእውነት አብሶ የመዳን ቀሞች ምንም አትዩ እኔ ስለማቅ ማለት ነው። እንዳይከፋችሁ እሺ የኔ ውዶች እና ሁላችንም ስደት ላይ ነንና ብቻ እግዚአብሔር ጠብቃችሁና ባላችሁ ነገር ተደሰቱ። ኦኬ ምግብ ሁሌ አመት በዓል ከኖራችሁ እናንተ ብቻ ጤና ይኖራችሁ ሁሌ ካላችሁ አመት በዓል ሁሌ አለ በየቤታችን ማለት ሁሌ በኢትዮጵያም ብንሄድ የትም ብንሄድ አመት በዓል አለና ለሀገራችን በሰላም ያብቃን እሺ የኔ ውዶች። እና እንግዲህ ዛሬ ሄርሜላ መጥቷል። ኦኬ ሄርሜላ ግን በዚህ አጋጣሚ ማለት ነው አንቺ በፊት ታውቂያለሽ አይደለ ለሩታ እንዴት ነው ግን ለቤቴ አዲስ የሆናችሁ አሁን ሰብስክራይብ አድርጉ የኔ ውዶች፣ ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። እና ሄርሜላ ማለት ነው ለሩታ የሰው ወሬ እየሰማች ነው ከአብርሃም ጋር የምትጣላው ምናምን እያለች ነበርና ሩታ ሄርሜላ አንቺም እኮ አሁን የሰው ወሬ እየሰማች ከአብርሃም ጋር እየተለየሽ ነው። ገባሽ አይደለ? ስለዚህ ለሩታ ያወራሽው ነገር አንቺ ላይ እየደረሰ ነው ማለት ነው። እሺ እንደዛ ለማለት ፈልጌ ነው። ወደ ቪዲዮ እንሂድ። ፈልጋለሁ እሱ እኔም ለወራሽ ፈልጋለሁና ለዛ ነው ነገር የሚበላሸው ደግሞ ያለ እምነት ነው። ገብቶሻል አይደል? ባለመተማመን ብዙ ነገር የሚበላሽ ነገር አለ። አሁን አብርሽን ሳታምኚው የሆነ ሰውን አንቺን ለማለያየት አንቺን ከእሱ ለማራቅ የሚፈልግ ሰው መጥቶ አወራ ብለሽ እሱን ካላመንሽው ብዙ ነገር ነው የሚበላሸው። ምክንያቱም ባለመተማመን ብዙ ነገር እንደሚበላሽ ሁላችንም የምናውቀው ነገር ነው። አንቺ አብርሽን ጠንቀቀሽ ካመንሽው ማንም ሰው ቢያወራ ማንም ሰው ቢል ምንም ሊመስልሽ አይገባም። ገብቶሻል? የምሬ ነው። እና ዛሬ አንድ ነገር ልነግርሽ የምፈልገው ወይ በወንድሞችሽ ወይ በእህትሽ ወይ በጓደኞችሽ ምክንያት አይደለም የመጣው ይሄን ነገር አይደል? አብርሃም ሌላ ሁለተኛ ልጅ አስረግዟል የሚለው ወሬ ማለት ነው በጓደኞችሽ ወይ በእህቶችሽ በእኛ ምናምን አይደለም የመጣው። አንቺን ከሱ ለማለያየት ከሱ ለማራራቅ በሚፈልግ ሰው ነው ይሄን ነገር የመጣው። እና ይሄንን ነገር አምነሽ አንቺ ራሱ መቀበልሽ በጣም ነው የሚያስደብረው። ገብቶሻል አይደለም? ብታምን ራሱ ነው እኔ ገርመኝ እዚህ ጋር ማለት ነው አምነሽ መቀበልሽ ብቻ ሩታ ብታረግዝስ ብታረግዝስ ምክንያቱም እዚህ ጋር ማለት ነው ልንገራችሁ ብታረግዝ ራሱ ሄርሜላ አምና መቀበል አለባት። ገባችሁ አይደለ? ምክንያቱም ለምን መሰላችሁ የመጀመሪያ ልጅ አምና እንደተቀበለች የአሁኑን ልጅ አምና መቀበል አለባት። ይሄ ነገር እንደሚመጣ አውቃ ነው አይደል አብርሃምን ያፈቀረችው። ገና አብርሃም ከሩታ ሳይለይ ነው አብርሃምን ያፈቀረችው የወደደችው አይደለ? ስለዚህ ሄርሜላ አምነሽ ተቀበይ በቃ። ካረገዘችም አረገዘች ኦኬ፣ ሁለቱን ልጅ እናሳድጋለን። ካላረገዘችም ሉሌ አለክ ሉሌን በቃ አይደል? የአብርሃም ደስታ ያስደስተኛል ብለሽ የለ። ስለዚህ አብርሃም ላይ የሚመጣውን ሁሉ መቀበል አለብሽ ግዴታ ማለት ነው። ግን በዚህ አጋጣሚ ልንገራችሁ እኔ በራሴ ሳስበው ማለት ነው ምንም አይነት ነገር ቢመጣ ሄርሜላ አብርሃምን የምትቀየም ልጅ አይደለችም። የምሬ ነው የምላችሁ። አብርሃም በጣም ብዙ ጊዜ ጥፋት ያጠፋል። ሄርሜላ ግን እሺ ብላ ነው የምትቀበለው። ምክንያቱም አብርሃም ምንም ቢያጠፋ ሄርሜላ አብርሃም የምትቀየም ልጅ አይደለችም። ገባችሁ? ማንም ሰው ሊያለያይ ቢመጣ እሷ ይሁን አብርሃም የሚያስደስት ነገር ደስ ይለኛል ትላለች። እኛ ያንቺን መከፋትና መደበር ምን ፈልግ ሰዎች አይደለም።
ከዛም ባለፈ አሁን ለምሳሌ እኔስ ስንነግርሽ ላታምኚኝ ትችላለሽ። አቤል ሲነግርሽ ላታምኚኝ ትችላለሽ። ግን ደግሞ የገዛ እህትሽና ወንድምሽ እዚህ ጋር አይደለ? እነሱ እንኳን ነገሩን አምነው አልተቀበሉትም እና እንዴት እነሱ እንኳን አምነው ያልተቀበሉት ነገር እንዴት አንቺ አምነሽ ትቀበያለሽ? ገባሽ? እና ሄርሜላ በዚህ አጋጣሚ ሄርሜላ ሌላ ናት፣ እነሱ ሌላ ናቸው። ሄርሜላ ያንተ ፍቅረኛ ናት አይደል? አሁን ሰዓት ማለት ነው። እነሱ ደግሞ ዘመድ ናቸው። ስለዚህ ዘመድና ዘመድ የሆነ ሰው ስሜትና ያንተ ፍቅረኛ ወይም ደግሞ ባሌ ይሆነኛል ወይም ደግሞ የልጆች አባት ይሆነኛል ብላ ያዘችው ሴት ስሜት አንድ አይደለም። በዚያ ጋር እንድታቅ ማለት ነው። እንዴ እነሱ አላመኑም፣ አንቺ እንዴት ታምኛለሽ አትበል እንዴ። ማስረዳት ነገሮችን ለማስረዳት እንትን ማለት በጣም ይቀርታል። ግን ደግሞ ማርቲን ብዙ ነገሮችን አስረድቻታለሁ። ቢያንስ እሷ አንደርስታንድ አድርጋኛለች እና ሌላ ሰው አንደርስታንድ አድርጎ አንቺ ደግሞ አንደርስታንድ ሳታደርጊ ስትቀሪ በጣም የሚያስደብረው። ስለዚህ አሁንም ቢሆን ሁሉም ነገር እኛን ለማጣላት ለማለያየት የተፈጠረ ነገር እንጂ ምንም ነገር እናንተ ሄርሜላ ቅርጿን ግን ይውስቲ በዚህ አጋጣሚ ሾፍ አርጉት። በየቀኑ እያማለለች ነው የምትሄደው ማለት ነው። ገባችሁ አይደለ? አሁን እንኳን አብርሃም አይደለም ማንም ወንድ እንኳን ሄርሜላን አይቶ አያልፍም በዚህ አጋጣሚ ማለት ነው። ሴቶች አያችሁ እንደዚህ በቃ ቅርጻችሁ ሲያምር ምናምን ሼፓ ምናምን አያችሁ፣ ወገቧ በቃ 8 ቁጥሩ ሆነ እኮ። እንኳን ወንዶች እኛ እንኳን ሴቶች እንኳን ይኸው አይናችን ተክለነዋል። አሁን እኔ ሴት ነኝ ሄርሜላ በስመ አብ ቅዱስ አምላክ የዛሬ ስቅለት ነው እንደው መድኃኒዓለም አሁን ምን አሁን አይኔ ምንድን ነው እዛ ያሳየው? የምሬን ነው እኮ ፈጣሪ አንተ ይቅር በለኝ። ግን እኮ አይኔ ተሰጠኝ ለማየት ነው። ግን ማድነቅ ችግር የለውም አይደል? እኔ ሴት ሆኜ እንኳን ሄርሜላን ሰውነት አየው። ምን ሆኜ ነው? ፈጣሪ አንተ ይቅር በለኝ። የምሬን ነው። ወይኔ ቀሰፍሽኝ ሄርሜላ፣ አንቺ አቀጸፍሽኝ። ይኸው ኑሮ ወይንም እርግጠኛ ሆኖ አይደለም ምን አለ መሰለሽ ሁሉንም ነገር ታዩና እኔና አንቺን አብረን መሆን ያለብን ማለት ነው። እነሱ ማውለኛ አብረው ነው የመጡት። ከዚህ በፊት ብዙ ጊዜ ነግሬሻለሁኝ በጣም ብዙ ነገር እንደሚመጡባችሁና ይህንን ነገር ደግሞ ተቋቁመሽ ማለፍ እንዳለብሽ ነግሬሻለሁ። እና ደግሞ ከማትጠብቂያቸው ሰዎች ከማታውቂያቸው ሰዎች ነው እንደዚህ አይነት ነገሮች እየመጡ ያሉት። ያ ደግሞ ከኛ አንደበት ያልወጣ ነገር ብዙ ጊዜ ደግሞ ሊለያዩሽ እንደሚሞክሩ ታውቂዋለሽ አይደል? ስለዚህ አንቺ እሱማ ታውቃለች። ግን በቃ እንደዚህ ብሎ እውነት ብሎ ደግሞ ሲመጣ ደግሞ ማመን ግድ ነው። እኔም ደግሞ ሐኪም ቤት እንሄድን መርመር ትለኝ ነው ያልኩበት ምክንያት እኔ እርግጠኛ ስለሆንኩኝ 100% እርግጠኛ የሆንክበትን ነገር ለመልፋት አትሄድም አይደለ? ከበለጠ በመርመር ወረቀት አምጪልኝ ያልኳት ለሷም ቢሆን ማለት ነው። እና ግን እኮ አሁን ተመርምራ አሁን ሩታ ማለት ነው ያንተ ልጅ ነው ብላ ብታመጣ የምር ትቀበላለህ። አብርሃም ግን ወረቀት ብታመጣ አላቅም፣ ይሄ ሌላ ሰው ሊሆን ይችላል፣ ይሄ ሌላ ሰው እንትን ሊሆን ይችላል፣ ፌክ ሊሆን ይችላል አትልም? አምነህ ትቀበላለህ? እዚህ ታይም ደግሞ እውነቱን ስነግር ማለት ነው ሚኪ በቃ እኔ እና እሷን ለማጣላት ለማለያየት ብዙ ነገር እየተሞከረ እየተጣራ ነው ያለው። በዚህ ሰዓት አይኔን አንደርስታንድ አድርጋ ከኔ ጎን ካልሆነች ሄርሜላ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ከዚህ የባሰ ነገር እኮ ሊመጣ ይችላል። ነገ ከነገ ወዲያ ማናቅ ያለ ብዙ ነገሮች ቢፈጠሩ፣ ስለዚህ እንደውም ይሄ ጥቂቱ ነው። ነገ ያልሆነው ነገር ሆነ ተብሎ ሊመጣ ይችላል። ስለዚህ በእንደዚህ አይነት ነገር መረበሽ አለበት ብዬ ነው። እነሱም እያሉ ያሉት እንደዛ። እኛ ወንድሞችሽ ነን። ማርቲ ራሱ ማውራት የምትፈልጊው ነገር ካለ ብታወሪያት ደስ ይለኛል። ግዴታ እኮ እነሱ አይደለም እሷን እኮ የምታሳምኑት። አብርሃም ራሱ በደንብ አስረዳት መጀመሪያ ማለት ነው። ሁለታችሁ ሳትግባቡ ሰው ማግባባት አይደለም እናንተ ነው ያለባችሁ። ገባችሁ አይደለም? ያው ሁላችንም ሀሳባችሁ ይገባኛል። ፈሪ ስለምትጨነቁ አብርሃም እንደምትጨነቁ አውቃለሁ። ግን በቃ እንደዚህ አይነት ነገር እንዲሰማኝ ያደረገው ነገር አንደኛው እንድጠራጠር የሚያደርገኝ ነገር እሱ በኮንፊደንስ ሐኪም ቤት ሄዳለሁ ያው አምን እንዲያደርግ ስለነበረ ውስጤ ላይ ጥርጣሬ እንዲያደር ያደረገኝ እና ከዛ ነገር አንጻር ነው። እና ደግሞ ሁልጊዜም አብርሃም እንደዚህ ነው ብዬ እኔ በማስበው መልካም አስተሳሰብ ሰዎች እኔን ደግሞ የሚረዱበት ሞመንቶች አሉና ያ ነገር ነው በፋፍቶኝ የዘን ስሜት ውስጥ የገባሁት እንጂ ያው ማርቲን ከጎኔ ነበረች። በጣም ብዙ ፊል እያደረኩኝ ያሉት ነገር ነው። ለአንተም ደግሞ ስልክ ያነሳውልህ በጥሩ ቃል ተመናገር ብዬ ነው። በቃ ይሄ ችግር የለውም። እኔ ምናልባት ባለማስረዳቴ ነገሮችን በደንብ እንዲገባሽ ባለማድረጌ ለእሱ እኔ ጥፋተኛ ነኝ። ለእሱ ይኸው ይቅርታ። ይቅርታውን ተቀበይ በቃ። እና የሚመጣውን ሲጀመር ማለት ነው። በዚህ አጋጣሚ ልንገራችሁ ፍቅረኛችሁ ላይም ያው እናንተ ፍቅረኛችሁ ሆነ ወይም ደግሞ ባላችሁ ሆነ ከማገጣ ይቅር እንዳትሉ ነው። ይቅር አልልም። ነገር ግን ልንገራችሁ አንድ ወንድን ወዳችሁ ስትገቡ ህይወታችሁ ስታስገቡ ማለት ነው በሱ ህይወት ውስጥ የሚመጣውን ሁሉ አብራችሁ ለመጋፈጥ ሞክሩ። ገባችሁ አይደለ? እንጂ አክሩፋችሁ ለመሮጥ አይደለም። እሺ በሰው ህይወት ውስጥ የምትገቡት ወይም ደግሞ አንድ ህይወት እሺ ግን የሐኪም ቤቱ ነው የሐኪም ቤቱን ወረቀት የሐኪም ቤቱን ወረቀት ታሳየኛለህ? ማሳየት እኮ ማምጣት አይደለም እኮ ሄዳችሁ ካልተመረመራችሁ እንዴት ነው አሁን ሩታ ያመጣችሁን ወረቀት የምታምኑት ነው እንዴ? ይሄ ውሸት ነው። አሁን ሩታ እኮ እርግዝናው ትክክል ነው ተብሎ ወረቀት ቢመጣ ውሸት ነው ብለህ ትመልሳለህ። አብርሃም እርግጠኛ ነኝ።
እኔ ጋር የለም። አሁን ግን እሷ ይዛ እንድትመጣ እናደርጋታለን። እኔ ቀድመን ሁሉ ነገር እኔ እና አንቺ መጥማት እርግጠኛ ነኝ አብርሃም ጠብቆ ውሸት ነው ብሎ ይመልሳል። ወረቀቱ እውነት ሆኖ ቢመጣ ራሱ ማለት ነው የሚቀርመው ማለት ነው። አንደኛ ይህን ጥርጣሬሽን ከውስጥሽ ብታወጪው አሪፍ ነው። ከዚህ በፊት ብዙ አይነት ችግሮች እንደመጡብሽ ታውቂያለሽ አይደል? ለአንድ ቀን ኩርፊያ ነው እንደምትኮራረፉት እናንተ። ለ15 ቀን እንኳን አትቆዩ። ምን አይነቶች ናቸው? ነገርኳችሁ እኮ ሄርሜላ አችልም። አብርሃም ምንም ቢያስቀይማት እርግጠኛው የምነግራችሁ ሄርሜላ አብርሃም ምንም ነገር ያጥፋ ትንሽ ያው ማለት በቃ እንዴት አትደረደርም እንዴት አታኮርፍም ለማለት ያክል ነው እንጂ የምታኮርፈው ማለት ነው። አብርሃም ላይ አትጨክንም። በፍጹም አታረግም። ዛሬ ሰው በሽማግሌ ያስጠራሽ ስንት 1 2 3 ሽማግሌ ያስከኝ በጣም ነው ቢያር ደግሞ የምሬ ነው። አንድም ቀን ሰው ተከፋፍቶ ማለት በጣም ይደብራል። ማርሲ ደግሞ ስትነግረኝ ማታ አዳር ሙሉ አልተኛችም በቃ ደብሯት ምናምን ነው እንትን ያለችው ስትለኝ እኔ ደግሞ የባሰ ተጨነኩ ማለት ነው። የምሬ ነው ከልቤ ነው አይደለም ወረድ ሲለያዩ መከራ አይደለም አቢላ ምን አለ መሰለህ ጆሮ ስር ስገባ ናፈኩሽ ያልኳል እንዴ ማሳጥቅና ቤት አይደለም እንደዚህኛ በቁጭ ምናምን አይ ከናት ያቃጠለው ሚኪ ቦዳ ቀይሮ የምር የሆነ አብርሃም ግን ማለት ነው ደጋግሞ ከዚች ጋር እንዲጣበሱ እየፈለገ ነው። እኛም እንፈልጋለን ጫታሙና የሄርሜላ አክስት ልጅ እንዲገናኙ ማለት ነውና ተጣበሱ። እስቲ ጫታሙ እስቲ ተጣበስ አንዴ እስቲ ፍቅረኛ ይዘናና እሷን ከሷ ጋር ተጣበሱ። አብርሃም ይሄው ሁለተኛ ጊዜ ሲያወራ ማለት ነው አቢሰሙና አረ ነይ ችግር የለውም ያረጋግለ አረ የት ሄዳለሽ? ብቻኝነት አይሰማኝም ብላ ወይ አይዞ ያለ ነው ለኔም አለች አንድ ቀናት ትመጣለች። አረ ቀራለው እንጂ ሚቅርብ ነው መጣ ልጁ አይዞ የምር አይዞ አሁን ሚኪ ማለት ነው ዩቲዩብ ይከፍታል። ኦኬ ሴት ይዞ ይመጣል ጠብቁ። እነዚህ ማን ላይ ይጣበሳሉ። ዩቲዩብ ይከፈትላታል ጠብቁ። እሺ ቤተሰብ ያው የመዳን ቀሞች እንግዲህ ባለውለታ አይደለን እኛ እኮ በቃ ለሰብስክራይብ አንደኛ ነን። ሰምታችኋል። ያልፋል ይሄን ጊዜ ያልፋል። ባይዘው አልፎ ነገር ላይ እንትን ታይዋለህ ወንድሜ ደግሞ ነይ ስንልሽ ቶሎ ደስ አለ አንዲ ነው የምታምነው። ለማንኛውም እንደውላችኋለን። እሺ ማለት ነው ይሆንላችሁ። በቃ ተያዙ፣ ታረቁ። እሺ ቤተሰብ ታረቁ፣ አለቀ። እንግዲህ ሰምታችኋል። ይዘልቴ ነው እኛ ተተናተ አብራችሁ መጣችሁ ሄዱኩ ያው ለምን መሰለህ እንግዲህ ቤተሰብ ሄርሜላና አብርሃም ኦኬ ተያይዞ ሄደዋል። ሶ እንግዲህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አይ ላቭ ዩ ሶ ማች። የመዳን ቅሞች የኔ ውዶች እንዳይከፋችሁ እሺ የኔ ውዶች። መልካም አመት በዓል